ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን እስከ ይሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ሁላችሁም እነዚህን ቪዲዮዎች በጥሞና በተረጋጋ መንፈስ ሆናችሁ አዳምጡ። ብዙዎቻችንን የሚያስተምሩ የሚያነቁ መንፈሳዊ ሕይወታችንን የሚያስተካክሉ የሚያበረቱን ትምህርቶች ናቸው። ሁላችሁም ቪዲዮውን በጥሞና ተከታተሉ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ስትጀምሩ ላይክ እና ሼር አድርጉ። ወደ ቪዲዮአችን እንሂድ። የዝሙት መንፈስ በውስጣችን ለመኖሩ ምልክቱ አንደኛ ያንቀሸቅሻል። ሰዎች አንድ ነገር እስኪያደርጉት ድረስ በጣም ያንቀሸቅሻቸዋል። ካደረጉት በኋላ ደግሞ ጸጸት በውስጥ በኩል እንዲፈጠር ያደርጋል። ስለዚህ የዝሙት መንፈስ ስራው ምንድነው? እንድንተኛ ማድረግ ብቻ ሳይሆን ከተኛን በኋላ እንድንጎዳ ማድረግ ነው ስራው። ሁለተኛ የዝሙት መንፈስ መኖሩ ምልክቱ አጠገባችን ላሉ ሰዎች የምናሳየው ባህሪ ይለያያል። አንድ አይነት ባህሪ አናሳይም። ባህሪያችን ይቀያየራል። ለምሳሌ ለሚስቱ የሚያሳየው ባህሪ፣ ለልጆቹ የሚያሳየው ባህሪ፣ ሚስትም ሴትም ከሆነችም የዝሙት መንፈስ ካለባት ለባሏና ለልጆቿ የምታሳየው ባህሪና በዝሙት ለወደቀችበት ቦታ የምታሳየው ባህሪ ይለያያል። የዝሙት መንፈስ እናንተ ተረዱት ምን አይነት ባህሪ እንደሆነ በየቤቱ ስለሚለያይ እናንተ ራሳችሁ ወቁት። ሌላው የዝሙት መንፈስ ውስጣችን መኖሩ ምልክቱ ግለወሲብ የምንፈጽመው ነገር ነው። ግለወሲብ አይነ ጥላ ምንም እንኳን የምታስፈጽም ቢሆንም ሴቶችም ወንዶችም ግለወሲብ የሚፈጽሙት ያንን ስሜት ለማስተናገድ ነው። ያንን ስሜት እንደ ሱስ ታደርገዋለች። እንደ ሱስ በዕለት ሰው የሚበላው ሱስ ሆኖበት ብቻ አይደለም፣ የግድ የህይወቱ አንድ አካል ስለሆነበት ነው። ካልበላ ስለማይኖር ነው። ዝሙት ካልፈጸመ እንደማይኖር አድርጎ ይስልበታል ማለት ነው። ልክ እንደ ምግብ ማለት ነው። ዝሙት ካልፈጸመ ደስ እንዳይለው አድርጎ ይሰራበታል ወይም ይሰራባታል የመንፈሱ ማለት ነውና ይሄንን ስሜት የምታስተናግዱ ከሆነ ከዚህ ስሜት መላቀቅ ካቃታችሁ መንፈሱ አለ ማለት ነው። ሀቢት ወይም ድግግሞሹ ተርኒንግ ፖይንቱ እዛው ላይ የሚጠላችሁ ከሆነ አሁንም እንድታረጉት የሚጋብዛችሁ ከሆነ በትክክል መንፈሱ አለ። እሺ ይሄ መንፈስ ስታውቁበትና ስትነቁበት ስልቱን እንዴት ይቀይራል? አንደኛ ያገባችሁ ከሆናችሁ አንቺ እየሰገድሽ እየጸለይሽ ይሄ መንፈስ ለማስወገድ ወይም ደግሞ ስርዓት ይዘሽ በጾም ውስጥ ማለፍ የምትፈልጊ ከሆነ ካንቺ ይወጣና ባልሽ ላይ አርፎ ያስጨንቅሻል። በሰንበት ቀን፣ በግዝት ቀን፣ በአጽዋማት ጊዜ ምናምን ላይ ችግር ይፈጥራል ማለት ነው። ያስጨንቃል፣ ያስቸግራል። አንተም ላይ ደግሞ ከሆነ ሚስትህ ላይ ካንተ ወጥቶ ሚስትህ ላይ ያርፋል። በፍቅረኛሞቹ መካከልም ከሆነ ደግሞ መስገድ፣ መጾም፣ መጸለይ ሲጀምሩ ይፈታተናቸዋል። መዳራት፣ ሸራ መጓተት ምናምን እንደሚባለው አለ አይደለም? በዛ ነገር ውስጥ ይጥላቸዋል። ከባድ ችግር ውስጥ ይከታቸዋል። እና መንፈሱ ከኛ ይወጣና እኛ ስንተጋበት ከኛ ይወጣና ሌሎች ሰዎች ላይ አድሮ መጥቶ ያንን ጉዳይ እንድናስተናግደው እንድናስበው ከአይምሮአችን እንዳይጠፋ በጾሙም ሆነ በዛ በእለቱ ወይም ደግሞ በጉዳዩ በረከት እንዳናገኝ ያደርገናል ማለት ነው። የረከሰ ሐሳብ ስለሚያመጣ ሁሉ ጊዜ የረከሰ ሐሳብ መሆኑን ሳይነግረን እኛ እንዲጥመንና እንዲጣፍጠን አድርጎ ነው የሚያመጣው። ለኛ እንዲስማማ አድርጎ ነው የሚያመጣው። ደግሞ ነገሮች ምቹ ይሆናሉ ይሄን ለመፈጸም። ይሄን ለማድረግ ነገሮች የተመቸ ይሆናል። መንገዱም፣ ሁኔታውም፣ ገንዘቡም አጠቃላይ ምቹ እንዲሆን ያደርገዋል። በባልና ሚስት መካከል ግን ምቹ እንዳይሆን ያደርገዋል። በሁለታችሁ መካከል ቅራኔ እንዲኖር ምክንያት ተፈጥሮ በምትሰርቁት ጉዳይ ላይ ግን ምቾት እንዲፈጠር ያደርጋል ማለት ነው። ነገሮች እንዲስተካከሉ እንዲሳካ ያደርገዋል። እና የተሰረቀ ይጣፍጣል ብለው እንደሚሉት አይነት ነገር አካሄድ እንድትሄዱ ያደርጋችኋል። ከዚህ ነገር መላቀቅ የሚቻለው እንዴት ነው? መጀመሪያ ስትሰግዱ ስትጸልዩ ይሄን መንፈስ ለመያዝ ከሆነና ከመንፈሱ ለመላቀቅ ከሆነ መጀመሪያ ታሰር ነው የሚባለው። ባለበት እዚሁ እኔ ጋር ማንም ጋር እንዳትሄድ እኔው ጋር ሆነ ታሰር ነው የሚባለው። እኔው ጋር ሆነ ታሰር። ከዛ በኋላ ታሸኙታላችሁ። ወደ ሌላ ሰው እንዳይሄድ እናንተው ጋር ሆኖ እንዲቀጣ ነው ማድረግ ያለባችሁ የመጀመሪያው። ከዛ ቀጥሎ ደግሞ ስጋን ምቾት እንዳይሰማው ማድረግ። ቢያንስ እንኳን እስክትገሩ ያ ስሜት የሩካቤ ኒኮቲን ልክ የሲጋራ ኒኮቲን እንዳለ ሁሉ የሩካቤ ሐሳቡን ከአይምሮአችን እስኪጠፋ ድረስ
ስጋን በጾምም በስግደትም ምግብም በመለየትም ራሱ ለውዝ መብላት ምቾት የሚስማሙ ድሎት እንዲመቸን እንዲስማማን ከሚያደርጉ ምግቦች ትንሽ ራቅ ብሎ ራስን ማጎሳቆ ስጋን መጉዳት። ብዙ የምታውቋቸው ሴቶች የሚያውቁት የነሱ ሚና መጽሐፍ ቅዱስ ላይ እስኪ ስለ ሴቶች ንገሩን ከተባሉ ሁለት ነገር ነው። አንድ ቆማት ሰብክም፣ ሁለት መሸፋፈን አለባት። ከዛ ባለፈ ግን ሚናዋ ምንድነው እንዴት ነው ሲባል አንዳንዱ ምንም ሚና የሌለው የመከተል የመሄድ ብቻ ወንዱ የሚለውን ነገር በሙሉ በማድረግ ውስጥ ያለ ይመስላል። ያንን አረዳድ በነገራችን ላይ ባልተገባ መንገድ የተረጎሙትም ጭምር ናቸው። አሁን ላይ በቀደሙትም ጊዜያትም ላይ ሴታዊ ንቅናቄዎችን ከማድረግም አልፎ አሁን ሃይማኖታዊ የሆኑ ጥያቄዎችን እስኪመስሉ ድረስ ሲጠይቁ የሚታዩት በተለይ ስካንዲኔቪያን በሆኑት ሀገሮች ላይ ፓትሪያርኮችን መቃወም ለምን ፓትሪያርክ ይባላል? ማትሪያርኮች መኖር አለባቸው፣ እናቶች መኖር አለባቸው የሚል የጾታ እኩልነት ጥያቄዎችን ማንሳትም ጭምር አሉ። እንደዚህ አይነት ነገሮችና ሴቶች በነገራችን ላይ አስታውሰው ከሚጠቅሷቸው ከመሸፋፈኑና አትቁሙ ብሎ ከሚናገረው ውጭ ራሱ ቅዱስ ጳውሎስ ወደ ቲቶ በላከው መልእክቱ ምዕራፍ 2 ላይ ሲናገር ደግሞ ቆነጃጅት እንዲያገቡ ልጆችንም እንዲወልዱ ቤታቸውንም እንዲያስተዳድሩ ፈቅዳለሁ ይላል። ራሱ ቆሞ አትስበኩ ያለውና ተሸፋፈኑ ያለው ቅዱስ ጳውሎስ ግን ቤቱን የማስተዳደሩን ኃላፊነት በጣም ትልቅ አድርገው ያዩታል። በ20ኛው መቶ ክፍለ ዘመን ደግሞ ትልቅ የገጠመን ትልቅ ችግር ቢባል አንዳንድ እይታዎቻችንን ባልተገባ መንገድ መረዳት ነው። እሱም አንዱ ቤት ማስተዳደር የቤት እመቤትነት በጣም ያልሆነ ስም ያልሆነ መጠሪያ ያልሆነ ፊገርና ስዕል ተስሎበታል። ስለዚህ የሆኑ ሰዎች እንኳን ወይም እህቶቻችንም ጭምር ፕራውድሊ የሚናገሩት ነገር አይደለም። በኩራት እኔ ቤቴን የማስተዳደር ነኝ የቤቴ እመቤት ነኝ ብለው ለመናገር እንኳን አይፈልጉም። አነስተኛ እንደሆኑ ከህይወት ወደ ኋላ እንደቀሩ አይነት አመለካከቶችም ጭምር ያሳያሉና እነዚህ አይነት ጥያቄዎች የሚወልዷቸው ጥያቄዎች ናቸው። እነዚህ የሴቶች ሚና ምንድነው ሲፈልጉ ብዙ ነገር ላይ ያያዋቸው። ለምሳሌ ሴቶችማ እኩል ቢሆኑ ለምን ሐዋርያት አልሆኑ ቢሆኑ ኖሮ ለምን የሆነ ሚና አልተሰጣቸውም ይባላል። ግን ያሉበትን ቦታዎች እያንዳንዱ ብንመለከት ግን ትላልቅ ቦታዎች ላይ አሉ፣ ወንዶችም ጭምር የተጠሩበት ላይ። ጠያቂያችን ቀጥታ ስለ ትንቢት ስላነሳ ትንቢትን ብቻ መሰረት ብናረግ ትንቢት ኃላፊያቱንና መጻያቱን ማወቅ ነው። በጾታ የተገደበ አገልግሎት አይደለም። ሐዋርያት በተለየ መልኩ በጾታ የተገደበ ብቻ ሳይሆን ይሄ የክህነትም ምርጫም ጭምር ነው። እግዚአብሔር ቢፈልግ ኖሮ ከ12ቱ አንድ መምረጥ አያቅተውም። 36 ሴት አስከትሏል። ስለዚህ ከ12ቱ አንድ ማድረግ የሚከብድ ጉዳይ ሆኖ አይደለም። ግን ይሄኛው ኃላፊነትና የነብይነት ኃላፊነት የተለያየ ስለሆነ ነው። በነብይነቱ ኃላፊያቱንና መጻያቱን ማወቅ ጸጋውን እግዚአብሔር አምላክ ለወንዶች ብቻ ሳይሆን ለሴቶችም ጭምር ሰጥቷቸዋል። ይሄ መጽሐፍ ቅዱሳችን ላይ በጉልህ መታየት የጀመረባቸው ስፍራዎች የመጀመሪያው ኦሪት ዘጸአት ምዕራፍ 15 ነው። ሲወጡ ከግብጽ ባርነት በቃ ለቀነኒ ሞት ማለት ነው። መረጃና ማስረጃ አታችሁ ባትፈርዱላት በህይወት እያለች ግን ልክ በፎቶ እንደምትመለከቱት ለደረሰባት አሰቃቂ ድብደባ፣ እንግልት ማትፈርዱላት ለምንድን ነው? ኢትዮጵያ ውስጥ ሴት ልጅን በምትመለከቱት መንገድ በዚህ አሰቃቂ ሁኔታ መደብደብ ችግር የለውም እንዴ? አያስጠይቅም? ህግ ፍትህ እንዲሰጣቸው ግዴታ መሞት አለባቸው? እቺ ልጅ እኮ ምናልባት በህይወት እያለች እነዚህን የሚደርስባትን እያንዳንዱን ድብደባና መከራ በፎቶ ያስቀመጠችው ከሞትኩ በኋላ ፍትህ ሊያሰጡኝ ይችላሉ ብላ ስላሰበች ሊሆን እኮ ይችላል። በአንድ አጋጣሚ ብቻ የሆነ አይደለም። ይኸው ሌላም ፎቶ አለ። በጣም ብዙ ፎቶዎች እሷ ከሞተች በኋላ ወጥተዋል። በተለያየ አጋጣሚ ስትደበደብ ነበረ፣ እንደ አህያ ስትረገጥ ነበረ። ስለዚህ ጥያቄን አሁንም ግልጽ ላርግና ስለዚህች ምስኪን ነፍስ አሟሟት ወይንም ሞት ፍርድ ለመስጠት መረጃና ማስረጃ ብታጡ በዚህ መንገድ ግን ለደረሰባት ድብደባ፣ አሰቃቂ ድብደባ ፍትህ ማታገኘው ለምንድን ነው? የዚችን ምስኪን ነፍስ ፍትህ ያጣመማችሁ እህት የላችሁም? እናት የላችሁም ወይ? እሺ ሴት ልጅ የላችሁ? ከምንም በላይ ደግሞ ሰው አይደላችሁም ወይ እናንተ? ስለዚህ አሁንም ደግሜ እላለሁ ለቀነኒ ሞት ማስረጃ አታችሁ ወይንም መረጃ አታችሁ ፍትህ ባሰጡ፣ በዚህ መንገድ ግን ለደረሰባት በህይወት እያለች ለደረሰባት አሰቃቂ ድብደባ፣
ከአንድም ሁለት ሶስት